በመጀመሪያ ለቃለ መጠይቁ ፈቃደኛ ስለሆኑ እናመሰግናለን አባታችን። ራስዎትን ያስተዋውቁ እስኪ። ማን ይባላሉ ለአድማጭ ተመልካቾቻችን? እኔ ቀንጌታ ላይ ከማርያም ጌታሁን እባላለሁ። ከ86 ዓመተ ምህረት ጀምሬ የማዕዝ ሰዓታት በሚባለው ተቀጥሬ እስካሁን ድረስ እያገለገሉ እገኛለሁ። መልካም። ከ86 ማለት ከ1986 ማለት ነው። አዎ። አሁን እያገለገሉበት ያለው ቤተክርስቲያን ከእርስዎ ጀርባ በቪዲዮ ገብቷልና ስሙ ማን ነው የሚባል? የት ዞን ውስጥ ይገኛል? እስኪ ስለ ቤተክርስቲያኑ። መልዕልተ አድባር ደብረ ማርቆስ፣ መልዕልተ አድባር ደብረ ፀሐይ ደብረ ማርቆስ የሚባል ይሄ ነው። መልዕልተ አድባር ደብረ ፀሐይ ቅዱስ ማርቆስ ቤተክርስቲያን። አዎ። መንበረ ጵጵስና ነው አይደለ? መንበረ ጵጵስና ነው። መልካም መልካም። ማልተ ሰዓት ነው የሚቆሙት አይደለ? አዎ፣ የማል ሰዓት ነው። ማልተ ሰዓት ማለት ምን ማለት ነው? የማል ሰዓታት ማለት ከቀኑ በየሰዓቱ የሚባል ከነግ ከሰለስት የስድስት የዘጠኝ የሰርክ የነዋም የሚደርስበት ገራሚ ነው። እስከ ነዋም ድረስ መቼ ይባላል? እንደው እስኪ እንግዲህ ካሁኑ ካለንበት ከጾመ ኢየሱስ እንደገና ጾመ ሐዋርያት ሰኔ፣ ጾመ ማርያም ፍልሰታ፣ እንደገና ገና ጾም፣ ጾመ ነቢያት ይባላል። ገና ጾም በዚህ ይባላል። ይሄ ቃለ እግዚአብሔር እንዴት ነው? ከበሮ አለው? ጸናጽል አለው? ዝማሜ ነገር አለው ወይስ እንደ ሰዓታት ነው የሚባለው? እንደ ሰዓታት ነው። ራሱ የቻለ ዜማ አለው። ከየት ተማሩት? እንደው እርስዎ? ርዕሰ ደብር ነብዩ ወንድሜነህ ከሚባሉ ተመሪዋለሁ። ርዕሰ ደብር ነብዩ አሁን በሕይወት ይገኛሉ? የሉም፣ አርፈዋል። የት ሀገር ነበሩ እሳቸው? ሀገራቸው የጋግና ነው፣ ግን እዚህ ተቀጥረው መጣው ነው። እዚህ ማርቆስ ቤተክርስቲያን ነበሩ? አዎ። መልካም። አሁን ይሄ ቃለ እግዚአብሔር በየት አብያተ ክርስቲያናት ለምሳሌ ጥንታውያን በሆኑ አብያተ ክርስቲያናት እንደሚባል ቅድም ከቪዲዮ ከቀረጻ በፊት አውርተውኛልና በየት አብያተ ክርስቲያናት ነው እየተባለ ያለው? ዲማ ጊዮርጊስ፣ ደብረ ወርቅ፣ እንደገና ሞጣ፣ ቢቸናም ነበረ፣ ቢቸና ጊዮርጊስ፣ እንደገና ከዚህ አብማም ነበር፣ የኤልያስ ደብረ ኤልያስም ነበር፣ ደንበጫም ነበር። አሁን ግን ደንበጫም ኤልያስም ቀርቷን፣ አብማም ቀርቷን። ከዚህ ነው ያለ። ምንድነው የቀረው? ነው ወይስ ምንድነው? ሰዎች እዛም ሲቆሙ የነበሩት አርፈው ይሁን ወይም ደግሞ ለቀው ሄደው ይሁን ተተኪ አጥተው ነው። መልካም። እስኪ እንደው ከሚሉት ከማልተ ሰዓቱ እንደው ሁለቱን እስኪ እንደው ደስ የሚሉትን ይልቅስ እንደው አስቆምኩት ይቀመጥ እንዴ? ኧረ ቁም እምለዋለሁ፣ ችግር የለውም። በቃ እንግዲያስ ጨርሰናል። አሁን ብዙም አንቆይም። እስኪ ከሁል ጊዜ ከሚሉት ቃለ እግዚአብሔር ሁለቱን እስኪ በሉልኝና ቃለ መጠይቃችንን እንጨርስ። በወኦ ፊልጶስ ሀገረ አፍራቅያ ወሰበከ ሎሙ በስመ ኢየሱስ ክርስቶስ በጸሎቱ ለፊልጶስ ወበስዕለቱ ለኤላውትሮስ አምላከ ጽርት ይምርሃና በዛይኖ መርስ እንድርያስ ሰናየስም እንድርያስ ሰናየርትም እንድርያስ ሐዋርያ ፍታቤ ሕማሙ ለእግዚ ወበኩለ ሎቱ ለከዊነ ረድ አሲባተ ሬሳን ተከልሎ ወርዘወ ለተጋድሎ ዘበ ተሰቅሎ ፈጸመ ተቀትሎ
ባሕረ ጥበባት አበ ልሳናት ንስረ ሰራሪ ልዑለ ስብከት ዮሐንስ ወንጌላዊ ራእየ ሕይወት ነገሩን ቅሱም በፄወ መለኮት ገራሚ ነው። እስኪ ኦ ማትያስን እና ኢየሩሳሌም ኦ ማት በኦ ማትያስ ሀገረ በላይ ተሰብ አብልዎ ሳይረ ከመ ይብልዎ አንሃ ትዕግስቱ እሳይመኖሙ መንገለ አሜን ሜጣል ባቢሆሙ ኢየሩሳሌም ኢየሩሳሌም እንተ ትቀትሎሙ ለነቢያቲሃ ወተወየ ግሮሙ ለሐዋርያቲሃ አዋዘት ከመ ማይ ደመ ቅዱሳን ንጹሐ ወደመ ያዕቆብ ጻድቅ ተክወ ዲቤሃ። በጣም ደስ የሚል ነው የኔታ። እንደው እዚህ ቤተ ክርስቲያን ውስጥ ከእርሶ ጋር የሚያገለግሉ የተመደቡ አሉ? አሁን ነው ብቻዎትን ነው? ከጥንት ጀምሮ እስከ 1986 ዓመተ ምህረት ጀምሮ እንደ እርሱ አጋዥ ተቀጥሮልዎት ነበረ? ብቻዎትን ነው ሲያገለግሉ የኖሩት? አሁን ብቻዎትን ነው የሚያገለግሉ? አሁን የዛን ጊዜ ርዕሰ ደብር ነቢይ ወንድሜ ነህ የሚባሉ ያስተማሩኝ እስከ 95 እስከ 96 ድረስ አብረው ነበሩ። ከዚያ ወዲያ እሳቸው ሕማም አደረባቸውና ቤት ዋሉ። ከቤት ዋሉም አንዳንድ ጊዜ እየመጡ ያግዙ ነበረ። ኋላ ደከማቸው። እዚያም እረፍት አረፉ። ብቻዬን ያለው እስካሁን። በእውነት የአገልግሎት ዘመኖትን እግዚአብሔር አምላክ ያርዝምልዎት። እንግዲህ አሁን እኔ የመጣሁት ቅድም ከቀረጻ በፊት እንደነገርሁት መርጌታ ሰናይ ስንሻው የሚባሉ አሜሪካ ሀገር የሚኖሩ አሉ። ያውም አጫብር ወረብ አጫብር መዝሙር እንዳላቸው ለየረዳና አምላክነ ቤዛ ቤዛ የሚልም አብያተ ክርስቲያናትን እያገዙ ያሉ በተለይ ቤተ ጉባኤ ለአብነት ተማሪዎች መጠለያ በማሰራት ውሃ በማስገባት መብራት በማስገባት የሚያገለግሉ ቤተ ክርስቲያንን የሚረዱ ታላቅ አባት ናቸውና ያውቋቸዋል? እሳቸውን አውቃቸዋለሁ። ያውቋቸዋል? አዎ። እንደው መዝሙር ሲያወጡ እርሱ አብረው በአስረጋጭነት ገብተው ነበር አይደለም? ገብቻለሁ። እዚህ አዎ ገብተው ነበረ። አዎ። እና እንግዲህ አይዞት ከጎንዎት ነኝ ያለሁኝ እንተጋገዛለን በጸሎትዎት ያስቡኝ ገብረ ሕይወት እባላለሁ ብለዋል። እና መልካም ፈቃደኛ ስለሆኑ እግዚአብሔር ስጥልኝ፣ አመሰግናለሁ። በሌላ ጊዜ እንግዲህ አድማጭ ተመልካቾቻችን መዓልተ ሰዓት የሚባለውን ቃለ እግዚአብሔር መርጌታ ሰናይ በሚባል የዩቲዩብ ሊንክ ቀንጌታ ቀርጸን ስለምናስተላልፈው መከታተል ትችላላችሁ። ለዛሬ በዚህ በቃናል። እግዚአብሔር ይስጥልኝ። መጨረሻ ላይ የሚሉት የሚያስተላልፉት መልእክት ካለ እድሉን ልስጥዎት። እንግዲህ ማስተላልፈውማ ምን አለ? ያው እንግዲህ ጨረሱ? እሺ